ዓለምን የሚዞረው ኢትዮጵያዊ ከዩቲዩብ ምን ያህል ያገኛል? አቤል እስካሁን 63 ሀገሮችን ዞሯል። የአሜሪካ 50 ግዛቶችን ጎብኝቷል። አቤል ብርሃኑ የወይኗ ልጅ ይባላል። ይህንን ስም ሚሊዮኖች ያውቁታል። አቤል ለአንዳንዶቹ ሁነኛ የመረጃ ምንጭ ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ነው። ዩቲዩብ ላይ ቪዲዮ መጫን ከጀመረ 9 ዓመታት ተቆጥረዋል። ያኔ ብዙ ኢትዮጵያዊ በዚህ መድረክ ላይ አልነበረም። አቤል ግን ይህ ተስፋ አላስቆረጠው። ይሰራው ከነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን እስኪ ልሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበር። በሚሊዮን የሚቆጠሩ ተከታዮችና ተመልካች ይኖረኛል ብሎ አልጠበቀም። ለኢንተርኔት ሩቅ አልነበርኩም። ወደ ኢንተርኔት ካፌ እየሄድኩኝ እንዴት በኦንላይን ቢዝነስ እንደሚሰራ እመለከት ነበር ይላል። አቤል በዩቲዩብ ገንዘብ እንደሚገኝ ተረዳ። ዩቲዩብ የልጅነት ህልሙን ለማሳካት ትክክለኛው መንገድ እንደሆነም አመነ። ስራው ግን ቀላል አልነበረም። ውጤቱን ለማየት እጅግ በጣም ብዙ ደክሟል። 1 ዓመት ለሚጠጋ 00 በሚባል ደረጃ ቪዲዮዎቹ እይታ አልነበራቸውም። በተከታታይ 62 ቪዲዮዎችን ሲጭን የነበረው አቤል ተመልካቾቹ 2 ከፍ ካለ ደግሞ 9 ነበር። በጣም ትግል ይጠይቅ ነበር። በእያንዳንዱ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ነበር ይላል። አቤል ይህንን ያህል ያለ መሰልቸት እንዴት ቆየ ተብሎ ሲጠየቅ መልሱ አጭር ነበር። በዩቲዩብ እምነት ነበረኝ። አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ይላል። እውነትም ዩቲዩብም አላሳፈረውም። ልክ 63ኛውን ቪዲዮ ሲጭን ያላሰበው ነገር ሆነ። ተመልካቹ ጣራ ነካ። አቤል ያንን ቀን በፍጹም አይረሳውም። የበዓል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤት ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያም ወደ መኝታው አመራ። ከ5 ሰዓት በኋላ ስነሳ በጣም ደነገጥኩ። ለራሴ ማመን ከበደኝ። በ4 ሰዓት ውስጥ 7000 ሰው አይቶታል። በቀናት ውስጥ 3 እና 4 ሰው ነበር የሚመለከትልኝ። ያንን ቪዲዮ ሳይ ግን ደነገጥኩኝ። ገንዘብ መቁጠር ጀመርኩ። ምናልባትም በዩቲዩብ ያን ቀን ይሆናል ለመጨረሻ ጊዜ ደነገጥኩት ይላል። ዩቲዩብ ቻናሉ ብዙ አስተያየትን መቀበል ጀመረ። ሰብስክራይበሮቹም ከጠበቀው በላይ ጨመሩ። እስከዚህ ቪዲዮ በሳንቲም ደረጃ ብቻ ሲያገኝ የነበረው አቤል ገቢው ተቀይሮ በአንድ ቪዲዮ $100 አገኘ። ቆይ ግን ይህንን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምን ነበር? የምስራች ውጪ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀው ሁኔታ ተመልካችን ያስገኘለት። ይህንን ቪዲዮ የአንድን የሀገር ውስጥ ባንክ መግለጫ ተከትሎ ነበር የሰራው። ነገር ግን የምስራቹ ለራሱም ጭምር ሆነለት። ይህ ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድቤ ነበር የምሰራው ሲል ይገልጻል። ከፍተኛ እይታ ካስገኘለት ቪዲዮ 2 ወራት በኋላ አቤል ሌሎች ስራዎችን አቁሞ ወደ ዩቲዩቡ ፊቱን አዞረ። እናም የጎንዮሽ ስራው የነበረው ዩቲዩብ ዋነኛ መተዳደሪያ ሆነ። የራሱን ድርጅት አቋቋመ። እቃዎችን አሟላ። በወቅቱ ውድ የሆነ እቃ አላስፈለገኝም የሚለው ዩቲዩበሩ አቤል በቀላል ቁሳቁሶች ስራውን ጀመረ። ይህንን ለማድረግ ከዩቲዩብ የሚገኘው ገንዘብ ዋነኛ ምንጩ ነበር። ዩቲዩብ በአንድ ወር የሚከፍለው ክፍያ የ50 ወይም የ60 ሰዎች ድምር ደሞዝ ሊሆን ይችላል። በ2 እና በ3 ወር ውስጥ ብዙ ነገርን ለማሳካት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚመጣው ሲል ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜ ውስጥ ሰብስክራይበሮቹ 100,000 ተሻገሩ። አሁን አቤል 11 ሰዎችን በቋሚነትና በጊዜያዊ የሥራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካን ሀገር ለመስራት የሚያስችል ፍቃድም አለው። 5 የዩቲዩብ ቻናሎችም አሉት። 2ቱ ከ1 ሚሊዮን በላይ ተከታይ በማፍራታቸው የዩቲዩብን ወርቃማ ሽልማት ወይም ዩቲዩብ ክሬተር አዋርድስን ሲያገኙ፣ የተቀሩት ከ100,000 በማለፋቸው ብራማ ሽልማትን አስገኝተውለታል። ያልሄድኩት አንታርክቲካ ብቻ ነው ይለናል አቤል። ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ 500,000 ሲደርሱ ሌላኛውን ቻናል ከፈተ። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት ነው። በአዲሱ ቻናል ሀገራትን እየዞረ ለተመልካች ያሳያል። የኢትዮጵያዊ ዩቲዩበር የመጀመሪያው መዳረሻ ሀገር ኡጋንዳ ነበረች። የዛሬ 7 ዓመት ወደ ኡጋንዳ ተጉዞ የሀገሪቱን ባህልና አኗኗር ለተመልካች ማጋራት ችሏል። ቀጥሎም ወደ ተባበሩት አረብ ኤሚሬትስ አቀና። በዚያም 3 ግዛቶች ላይ ልዩ ልዩ ቪዲዮዎችን ሰርቶ አሰራጨ። ለመጀመሪያ ጊዜ ኡጋንዳን የረገጡት የአቤል እግሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም አህጉራት ዞረዋል። ነገር ግን ነገሮች አልጋ ባልጋ አልነበሩም። ለመጀመሪያ ጊዜ ወደ አውሮፓ የሄደው ወደ ፈረንሳይ ነበር።
ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳ ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱም ነበር። ጃፓን ከልጅነቴ ጀምሮ ማየት የምፈልጋት ሀገር ነበረች። ብዙ ጊዜ ተከልክያለሁ። በቅርቡ ነው ፍቃድ ያገኘሁት ሲልም ያክላል። አቤል እስካሁን 63 ሀገራትን ዞሯል። የአሜሪካን 50 ግዛቶችን ጎብኝቷል። ሌላኛው ፈተና ደግሞ ወደ ሀገሪቱ ከገባ በኋላ የሚገጥመው ነው። ዝርዝሩን ማስታወስ ባይፈልግም አዘርባይጃንና ጅቡቲ ውስጥ የገጠመው ፈተና ምን ነው እግሬን ባላነሳው የሚያስብል ነበር። የየሀገሩ ባህል ይለያያል። ካሜራ የማይወዱም አሉ። ብዙ ቦታ ላይ ፋይል ያስጠፉኛል። አንዳንድ ቦታዎች ላይ ደግሞ ቋንቋም ፈተና ነው። እንግሊዘኛ እየተናገርክ አስተርጓሚ ኖሮህ እንኳን መግባባት ይከብድሃል ሲል ያስረዳል። ሌላኛው ደግሞ የአየር ሁኔታው ነው። ለመቋቋም የሚያስቸግር ሙቀት ወይም ብርድ በጉዞው ወቅት ሊያጋጥም ይችላል። በከፍተኛ ብርድ እግሬ የታመመበት ጊዜም አለ ሲል ያክላል። አንዳንዴም ጾም ማደር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸው ነገሮች በሚገኙበት ሀገር የሚገጥም ነበር። አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ያነባል፣ ይዘጋጃል። ለዚህ ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ከሀገር ሀገር የምዞረው የሚለው። ይልቅ የሀገሪቱን ታሪክ፣ ባህል፣ አኗኗር ወይም ልዩ ነገራቸውን ለማሳየት ይጥራል። ባለትዳር የሆነው አቤል የሁለት ልጆች አባት ነው። ታዲያ ብዙዎች ቤተሰብህን ጥለ ይህንን ሁሉ ሀገር እንዴት ነው የምትሄደው ብለው ይጠይቁታል። ሰዎች ዓመቱን ሙሉ የሚጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ ዓመት ውስጥ ለ2 ወይም ለ3 ወራት ነው የምጓዘው። አንድ ጊዜ ስጓዝ የ5 ወር ቪዲዮ ነው ይዤ የምመለሰው ሲል ይጠቅሳል። ኢትዮጵያ ውስጥ ዩቲዩበር የለም የሚለው አቤል እኛ ሀገር ብቻ ሳይሆን ሌላ ሀገርም ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑኝም። እንዴት ይሉኛል። ትንንሽ ሳንቲሞች ብቻ የሚገኝበት ነው የሚመስላቸው የሚለው አቤል ዩቲዩብ ላወቀበት ትልቅ የሀብት ምንጭ ነው ሲልም ይገልጻል። ውጤቱ እስከሚመጣ ግን እጅግ ላቅ ያለ ልፋትን ይጠይቃል። የሚያሰለቹ ብዙ ነገሮች አሉ። ትዕግስትና ወጥ በሆነ መንገድ መስራት ያስፈልጋል ሲል ይገልጻል። ሌላኛው ደግሞ አቀራረብ ነው። አቤል ሰዎች የኛ ሀገር ሰው ትምህርታዊ ነገር አይወድም ሲል ሰማለሁ። እኔ በዚህ አልስማማ። ዋናው አቀራረብ ነው። ሰውን በሚይዝ መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶችን በአስተማሪዎች አቀራረብ ምክንያት እንወድ ነበር። ዩቲዩብም ልክ እንደዚህ ነው ሲል ያስረዳል። በተጨማሪም ዕውቀትና ንባብ ለጥሩ ይዘትና ዝግጅት እንደሚያስፈልግ አትቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል ያምናል። ኢትዮጵያ ውስጥ ዩቲዩበር የለም። ይህንን አፌን ሞልቼ ነው የምናገረው። ሚሊዮን ሰብስክራይበር ያላቸውን እንቁጠር ብንል በጣም ጥቂት ናቸው። በዓለም ላይ ራሱ ከ500,000 በላይ ሰብስክራይበር ያላቸው በጣም ጥቂቶች ናቸው የሚለው አቤል ዩቲዩብ ገና ያልተነካ ሰፊ የሥራ ዕድል ያለው መድረክ እንደሆነ ያስረዳል። ችግሩ ግን ብዙ ሰው የአንድ ጀንበር ስኬትን ይፈልጋል። ሁሉንም ማስደሰት ይፈልጋል። ማንኛውም ባለሙያ የሚያውቀውን ነገር ዩቲዩብ ላይ መስራት ይችላል። ጥሩና ሳቢ እንዲሆን ከጣረ ጊዜ ይፍጅ እንጂ ስኬት ላይ መድረሱ አይቀርም ይላል አቤል። እሱ የደረሰበትን ሌሎች እንዲያውቁ መጽሐፍንም አሳትሟል። በሚሊዮኖች ይሰራል ይለናል። ከ9 ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም። ገቢው በየጊዜው ይለያያል። ዛሬ 1 ሚሊዮን ባገኝ በቀጣይ ወር ላላገኝ እችላለሁ። በዩቲዩብ ይህ ነው የሚባል ቋሚ ገቢ የለም። ይህ ምንም ጥያቄ የለውም። በሚሊዮኖች ግን ይሰራል። የማረጋግጠው እሱን ነው። በሚሊዮኖች የሚቆጠር ገንዘብን ታገኛለህ ሲል ይገልጻል። አቤል ከክፍያ በላይ ዩቲዩብ ህልሙን እንዲኖር ዓለምን እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉ ሀገራትን በሙሉ ማየት እፈልጋለሁ ይለናል። እንግዲህ ለአቤል ህልሙ ሙሉ ለሙሉ ይሳካለት ዘንድ እየተመኘን የዛሬ መረጃችንን አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።